አምጪ ስትባል የምታመጣ ተዋጉ ተኩሱ ሲባል የሚተኩሱ ናቸው። ኦኬ አሁን ወደ ፖይንቱ እንምጣና ጦርነቱ ከምን ጊዜም በላይ አደገኛ መልክ ይዟል። ስትሬት ኦፍ ሆርሙዝን ለማስከፈት የግድ በአየር ድብደባ ሪጂም ቼንጅ ለማምጣት የግድ እግረኛ ወታደር ማስገባት አለባቸው። በቀጣይ እጅግ ደም አፋሳሽ ጦርነት ሊኖር ይችላል። እስራኤል አካባቢውን ወደ ፍርስራሽነት ለመለወጥ የምትፈልግ ከሆነ የገልፍ ሀገራትን አሁን ኢራንን ሲመቱ ኢራን እየተኮሰች ያለችው ወደ ገልፍ ሀገራት ነው። ይሄ ለእስራኤል አሪፍ ነው። ምክንያቱም አካባቢውን ወደ ፍርስራሽነት የመለወጥ ፕላን ከሆነ እርስ በርስ ታነፋፋቸዋለች። እነዚህ የገልፍ ሀገራት የምታውቋችሁ ታውቃላችሁ፣ አብዛኞቻችሁ በረሃ ላይ ያሉ ናቸው። በነገራችን ላይ ኢራናውያን እነዚህን የገልፍ ሀገራት ለማጥፋት 10 ደቂቃ አይፈጅባትም። በጣም ጀነረስ ሆኖ ነው እስካሁን ያቆዩቸው። በጣም ጀነረስ ሆኖ ነው እስካሁን ያቆዩቸው። ኢራናውያን ተፈጥሮ ያደላቸው ናቸው። ከየትኛው የኢራን አካባቢ የገልፍ ሀገራትን መተው ወደ ፍርስራሽነት ማጥፋት ይችላሉ። በጣም የሚገርም ለቨሬጅ አላቸው። ሌላው ሪጂም ቼንጅ ለማምጣት በአየር ድብደባ ብቻ ዓለም ከተፈጠረ ጀምሮ ሪጂም ቼንጅ መጥቶ አያውቅም። ስለዚህ በአየር ድብደባ ከደበደብክ በኋላ ምንድነው የነሱ ፖይንታቸው? የዲካፕቴሽን ወይም ደግሞ ዋና ዋና ሊደሮቻቸውን ከገደሉ በኋላ ሌላው ሰውነቱ ይወድቃል የሚል ትንታኔ የነበራቸው። ካሚኒ አያቶላን ገደሉ፣ ቃሲም ሱሌማኒን ገደሉ፣ አሉ የተባሉ ጀነራሎችን ገደሉ። ኢራኖች ወደቁ። ሁለተኛ መሪው ሲመታ መንጋው ይበተናል የሚል ትንታኔ ነው ያላቸው። ባደጉት ሀገራት አሁን በእኛ ሀገር ላይ ቢሆን ኦኬ፣ የጠቅላይ ሚኒስትሩ አንድ ነገር ቢሆን በቃ ወይ ሌላ ሀገር ላይ ለምሳሌ ሳዳም ሁሴን ሲገደል ወይ ሳዳም ሁሴን ሲያዝ ኢዝሊ ፕሮቴስት ስለነበረ መጀመሪያ ግራውንድ ላይ መፍጠር ስለቻሉ እግረኛ ወታደር መሬት እየመራ መንገድ እየመራ አስገባቸው። ሪጂም ቼንጅ መሬት ላይ ፕሮቴስት ካልፈጠራችሁ በስተቀር ሪጂም ቼንጅ ማሳካት አትችሉ በአየር ድብደባ ብቻ። ኦኬ በአየር ከደበደባችሁ በኋላ መሬት ላይ በሴራም ይሁን በምንም በምትጫወቱት የመጫወቻ ሜዳ ህዝባዊ አመፅ ማስነሳት አለባቸው። ዛሬ ኢራን ውስጥ ህዝባዊ አመፅ አለ። የአያቶላ ቀብር ላይ ስንት ሚሊዮን ህዝብ ነው የወጣው? መንፈሳዊ ሊደራቸውን ገለህባቸው ኢራናውያን ሌት አሉንን አንተን መንገድ እየመሩ ሊያስገቡ ይቅርና ወደ ስዊዘርላንድ ለምን ሄዳችሁ እያሉ መሪዎቻቸውን እያፋጠጡ ነው። ይሄ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ለመፈራረም ለምን ሄዳችሁ እያሉ ነው። በቶሎ ኒውክሌር መታጠቅ አለብን እያሉ ነው። እንዲህ እሳት ጎርሶ ያለበት አካባቢ ላይ እግረኛ ወታደር ይዘህ ትገባለህ? እግረኛ ወታደር ይውላችሁ መሬት ላይ ያመፀ ህዝብ ካለ ነው። ያመፀ ህዝብ በሌለበት እግረኛ ወታደር የሌላ ሀገር እግረኛ ወታደር መንግስት ሊቀይር ብሎ ከገባ ለታሪክ ነጋሪ አንድ አይቀርም። ዛሬ ኢራናውያን በተለያዩ ሚዲያዎች ሲናገሩ እንደምትሰሙት እንደው መቼ ነው እግረኛ ወታደሮቻቸውን የምታመጡት እያሉ ነው። ስለዚህ ይሄ ጦርነት ምንድን ነው የሚሆነው? እዚህ ጋር እንደገጣጡ የኢራኑ ፎሬን ሚኒስተር አባስ አራክቺ ሲናገሩ ሰምታችሁ ከሆነ ዛሬ ዶናልድ ትራምፕ ስትሬት ኦፍ ሆርሙዝን እንቆጣጠራለን፣ ከተቆጣጠርን በኋላ በዛ በኩል የሚተላለፉ እያንዳንዱ መርከብ 20%
ታክስ እንጥላለን አሉ። እግዚአብሔር ያሳያችሁ። እነዚህ የገልፍ ሀገራት ለአሜሪካ ወታደራዊ ቤዝ ሰጥተው ወደ ኢራን የሚያስተኩሱ ምን ያህል ፉሊሽ መሆናቸው የምታውቁት። ጦርነቱ አጌንስት እነሱ ነው። ይሄ ጦርነት ራሳቸውን የሚያጠፋቸው ጦርነት ነው። ሳውዲ አረቢያን፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤምሬትስ ኢቨን ትራምፕ እንኳን እንደሚለው ስትሬት ኦፍ ሆርሙዝን እንኳን ቢቆጣጠር 20% ታክስ ጥላለው ሲል 20% ታክስ የሚጥለው ከነዚህ ሀገራት የሚወጣ መርከብ ላይ ነው ማለት ነው። ቢሳካለት ማለት ነው። እድልዬ እንዴት ነሽ? እድል እብድ ነው። ይህ ጦርነት ማቆሚያ የሌለው ጦርነት ነው። ስትሬት ኦፍ ሆርሙዝ አሁን ተዘግቷል። የነዳጅ ዋጋ ጨምሯል። ቀጥሎ ይሄ ቀይ ባህር ይዘጋል። የመን የሁቱ ታጣቂዎች እንደምታውቁት ነው፣ እዛ አካባቢ ላይ ይንቀሳቀሳሉ። ሰዎች ነዳጅ ላይ ብቻ ስለሚያተኩሩ ነው እንጂ በዛ አካባቢ ላይ ፈርቲላይዘር ይጓጓዛል። ማዳበሪያ ደግሞ አልተጓጓዘም ማለት ገበሬዎች ማረስ አይችሉም። በማደግ ላይ ያሉ ሀገሮች በተለይም ደግሞ ድሃ ሀገራት በእጅጉ የሚጎዱበት ጉዳይ ነው። ማዳበሪያ ካላገኙ ገበሬ አያርስም። ገበሬ ካላረሰ ደግሞ ምግብ የለም ማለት ነው። ማይ ፍሬንድ፣ ይህን ንግግር የምትሰማ በሙሉ እያንዳንድህ ለወገን ጸልይ። ይሄ አማራ፣ ኦሮሞ፣ ስልጤ፣ ትግሬ የምትልበት አይደለም። ትግራዋይ ምናምን የምትልበት አይደለም። አመዶ እየሰማችሁ ነው። የእኛ ሀገር ብሔርተኞች ትልቁ ችግራቸው የዓለም አቀፍ ሁኔታን ከስንት አንዱ ካልሆነ በስተቀር አዩ ጠዋት አፉን ባልፋቀበት ወይም ደግሞ አፉን ሳይቅመጦመጥ ይመጣል። አማራ ምናምን ይላል፣ ኦሮሞ፣ ትግራይ ይላል። ማይ ፍሬንድ፣ እጅግ የዓለም ነባራዊ ሁኔታ ወደ ኒውክለር ጦርነት ልንገባ ነው። ኢትስ ኦኬ። ሀገር ሰላም ሲሆን ትላለ። የት ሄድብሃል? 1 2 3 ድምፅ ይሰማል። የት ሄድብሃል? አመድ ወደ ትሞቱ ነው። ወደ ኒውክለር ጦርነት ዓለም የምትገባ ከሆነ አሁን አንዳንዱ በህይወቱ ተስፋ የሌለው ሰው ባለቅን ይላል። እኔ ኮመንትን አይቼ እንዴት ያለ ኑሮ እየገፋ እንዳለ ልገምት እችላለሁ። ባለቅን ምናምን ካልክ ማይ ፍሬንድ አንተ ተስፋ ያጣ ሰው ነው ማለት ነው። ተስፋ ያላቸው ሰዎች እንዲህ ያሉ ትንሽ በህይወታቸው ተስፋ ሰጪ እንቅስቃሴ ውስጥ ያሉ ሰዎች ያሰጋቸዋል ይሄ ነገር። ያ ወይኔ ቢዝነስ እንዴት ሊሆን ነው? እቅዴ ምን ሊሆን ነው? ልጆቼን እንዴት ላደርግ ነው? ምናምን ይላል። ተስፋ ያለው ሰው እንዲህ ነው። እነዚህ ተስፋ የሌላቸውስ? ተስፋ የሌላቸው ሰዎች ብዙ ጊዜ አየሩን ይዙታል። ተስፋ የሌላቸው ሰዎች ምድር ዛሬ ድብልቅልቋ ቢወጣ ደስ ይላቸዋል። ደሬ ቴንክ ዩ ደሬ፣ የዘውትር አድማጫችን ቴንክ ዩ ደሬ። ልክ ነኝ። እስኪ ይዋቸው ተስፋ ያላቸው በህይወታቸው ተስፋ ያላቸው ሰዎች የሚተነትኑትን ትንታኔና በግል ህይወታቸው ተስፋ የቆረጡ ሰዎች የሚተነትኑትን ትንታኔ ስሙ። ኢቨን የብሔር ፖለቲካ ውስጥ እንኳን ሆነው ከአንደበታቸው የሚወጣውን ንግግር እስኪ ስሙ። እኔ እንደዛ ነው ማያቸው። ኢቨን የብሔር ፖለቲካ ውስጥ ሆነው እነዚህ በግል ህይወት እኔ በግል ነው ማየው። እሱ ማታለሉን ይኸው አማራ እንደ ኦሮሞ እንደ ስልጤ እንደ ትግራይ ምናምን የምትለው እኔ በግል ነው ማያቸው። እንደዛ እንኳን ሆነ በግል የምተነትኑትን ትንታኔ አይቼ በግል ህይወት ተስፋ የቆረጥ ሰውና ተስፋ ያለ ሰው መሆንን ልነግር ይችላል። አም ሶሪ ያ እነዚህ ትንሽም ብትሆን ተስፋ ያላቸው በግል ህይወታቸው ተስፋ ሰጪ እንቅስቃሴ ውስጥ ያሉ ሰዎች ፖለቲከኞች ለአንደበቶቻቸው ለሚናገሩት ንግግር በጣም የተመጠነ ጥንቃቄ ለሌላው ያስባሉ። ምክንያቱም የነሱ ሰላም የሚረጋገጠው የሌላው ሰላም በመሆን ነው። የሰዎችን ጉዳት ምናምን ይናገራሉ እንጂ ወደ ከፋ እልቂቱ ሰዎች እንዳይገቡ ጥንቃቄ ያደርጋሉ። ራይት በጣም ኬርፉሊ ነው ወርዳቸውን ቃላቶቻቸው የሚመርጡት። ምክንያቱም የሚፈጥሩት ንግግር የሚናገሩት ንግግር አደጋ የሚፈጠር ከሆነ የነሱም ህልውና አደጋ ውስጥ ሊወድቅ እንደሚችል ስለሚያውቁ ማለት ነው። እነዚህ ተስፋ የሌላቸውስ
ቲንክ እንደዛ ነው ማየት ያለባቸው። ስለዚህ የዓለም ነባራዊ ሁኔታ እጅግ 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 አሳሳቢ ደረጃ ላይ እየደረሰ ነው። የመካከለኛው ምስራቅ ጦርነት ብቻ አይደለም፣ የራሽያ እና የዩክሬን ጦርነት ወደ ኒክለር ጦርነት የሚሄድ ቻንሱ ሰፊ ነው። ቭላዲሚር ፑቲን አውሮፓውያን ዩክሬንን መደገፋቸውን ካላቆሙ ወደ ምዕራብ ዩሮፕ መተኮስ ጀምራለሁ ብሏል። አሁን ራሽያ ምንም ፓኒክ ያላደረጉት ቢኮዝ እያሸነፉ ስለሆነ ነው። ራሽያዎች እነዚህ ኔቶና ምዕራባውያን እነዚህ ዝም ብለው ዩክሬንን በመደገፍ ሰበብ ራሽያን ማጥቃት ከጀመሩና እንደሚሉት ራሽያውያን እየተሸነፉ ከሆነ ቀጥታ ወደ ኒኩለር ጦርነት ነው ዓለማችን የሚገባ። ቢኮዝ ስቴት ዴስፐሬት ሲሆን ወይም ስቴት ቢካምስ ዴስፐሬት ዊዶን ነው ምን አይነት አክሽን እንደሚወስዱ አታውቅም። በተለይ ኒኩለር ካላቸው ሀገራት ጋር አሁን በተለይ ዓለም እየተጫወተች ያለችው በኒኩለር ጦርነት ነው። ኒኩለር ደግሞ በኒኩለር መሳሪያ ነው። ኒኩለር ደግሞ መታኮስ ተጀመረ ማለት እኔም አንተም አንተርፍም፣ እንተርፋለን። ዓለም ከዚህ ቀደሙ እንደ መጀመሪያ ዓለም ጦርነት እንደ ሁለተኛ ዓለም ጦርነት በክላሽንኮቭ መሳሪያ አይደለም የምትታኮሰው፣ በኒኩለር ጦርነት ነው የምትታኮሰው። ስለዚህ ይሄ የመካከለኛ ምስራቅ ጦርነት አዎ ብለዋል ኢራናውያን፣ ስትሬት ኦፍ ሆርሙዝን የሚቆጣጠር ያሸንፋል ብለዋል። ትችላለህ፣ የምናየው ይሆናል። ስትሬት ኦፍ ሆርሙዝ ከተቆጣጠራችሁ አሸንፋችኋል ብለዋል። ጀግና ከሆናችሁ ሜዳውም ይሄው ፈረሱም ይሄው። ቢያንስ ጭላንጭልም ብትሆን ተስፋ እንዳለው ሰው እችንም ንግግር ቢሆን በአማርኛ የተናገርኳትን አስተርጉሞ ሊሰሙ ይችላሉ በሚል በለው አልልም። ደግሞ የኔን ሰምተው ደግሞ እንዳይጋጋሉ ቢያንስ ጭላንጭል ተስፋ ያለኝ ልጅ ስለሆንኩኝ ፕሊስ አትታቆሱ ማለት እንወዳለን። ቁም ነገር ይሄ ጦርነት አደገኛ ጦርነት ነው። ቀጣዮቹ 2 ወራቶች ለዓለም ሰላም፣ ለዓለም ኢኮኖሚ፣ ለሁላችንም ወሳኝ ናቸው። ከዚህ ውጪ የሰማችሁ ካላችሁ የዜና ምንጮቻችሁን የምትሰሟቸውን የምታነቧቸውን ነገሮች ድጋሚ ቼክ አድርጉ። ከኔ በተለየ እይታ ያላችሁ ነገር ግን እየሆነ ያለውን ነገር በአግባቡ የተረዳችሁ ከእናንተ ጋር ባወራ ደስ ይለኛል። ለምን እኔ የደረስኩበት ያነበብኩት የተረዳሁት እዚህ ድረስ ነው። የእናንተን አንግል ከእናንተ ደግሞ ለመማር ከእናንተ ደግሞ ለመስማት በጣም ፍላጎት አለኝ። በጣም የምፈልገው በዚህ ጉዳይ ላይ ከዚህ ቀደም ባክ ቱ ኖርማል ጀምረን ነበር። አሁን ተመልሰናል። አይ ቲንክ ተፈራረሙ ሲባል ኢስላማባድ ላይ ወደ ፓኪስታን ሄደው ተፈራረሙ ሲባል ትንሽ ቀዝቀዝ ብሎ ነበረ። ከዛ ወደ ስዊዘርላንድ ሄዱ ተፈራረሙ ተባለ። ሳምንት አልቆየም እኮ ሳምንት አይደለም ሰዓታት አልፈጀም። ፈረሙ። ወደ ቴህራን የተመለሱ እያለ ቤንጃሚን ኔታንያሁ ምን እያደረክ ነው የሚባል ነገር የለም አለው። ትራምፕ ቀድጄዋለሁ አለ። በሰዓታት ልዩነት ውስጥ ያ ሁሉ ስምምነት ወደ ባዶነት ተቀይሯል። ከዚህ በኋላ ምን ሊሆን ይችላል? የዓለም ነባራዊ ሁኔታ ወዴት ሊሄድ ይችላል? ነገ በሚኖረን ቆይታ እኔ መቼስ ዓለም በእንደዚህ አይነት ሁኔታ ላይ እያለች እዚህ ጋር አምጥቼ አንተን ፋኖ ኦነግ ምናምን ብል ሰይጣን ራሱ ይስቅብኛል። አይ ቲንክ የብሔር ፖለቲካ ታወያያለ ብላችሁ እንደማትጠብቁ ተስፋ አድርጋለሁ። ብሔርተኞች ራሳቸው ይህን በንቃት ማየት ያለባችሁ። ስለዚህ በዚህ ጉዳይ ላይ አይ ቲንክ የዓለም አቀፍ ፖለቲካ መተንተን የሚፈልጉ ሰዎች አሉ። ነገ በሰፊው እንገናኛለን። 4 ሆነን አንብቡ፣ አድምጡ። ከዛ የሰማችሁትን የተረዳችሁትን ተነግሩናላችሁ ለማለት ያህል ነው። ክብራትና ክብራን ጀነራል ሞተ ይለኛል እዚህ ጋር አንድ አድማጬ። የምን ጀነራል ነው የሞተው? የምን ጀነራል ነው የሞተው? እሺ እስካሁን እዚህ ጋር እሺ። ክብራትና ክብራን
እንዴት ናችሁ? ሁሉ ሰላም ነው ወይ? በዚህ ካሟሟቅን የራሽያና የዩክሬን ጦርነት ምክንያቱ ምንድነው? እሱንማ የራሽያና የዩክሬን ጦርነት ዩክሬን የኔቶ አባል ሀገር ሆናለሁ በማለቷ ያ ደግሞ ለኔ ኤግዚስቴንሻል ትሬት ነው በምትለው ራሽያ መካከል የሚደረግ ጦርነት ነው። ጦርነቱ ዝም ብሎ ለስም በዩክሬንና በራሽያ መካከል ይባል እንጂ ከዩክሬን ጎን ምዕራባውያን እንዲሁም ኔቶዎች አሉ። ስለዚህ ዋነኛው ጦርነት ምክንያቱ ዩክሬን የኔቶ አባል ሀገር መሆን አለባት የሚለው ነገር በራሽያውያኖች ዘንድ ቅቡልነት ስላላገኘ ነው። ምክንያቱም ዩክሬን የኔቶ አባል ሀገር ሆነች ማለት ለራሽያ የህልውና አደጋ ስለሆነ ማለት ነው። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ሰላምታ አላበዛም። ዋና ዋና ነገሮችን ነግራችሁና ሰዓት ካለ ፖለቲከኞችን አስገብቼ እናወራለን። ኔታንያሁ ትራምፕን ያስገድለዋል። ሊንዚ ግራም ጋይስ ዲቲንግ ሊንዚ ግራም ታሞ ነው የሞተው ብላችሁ የምታስቡት? የልብ እንትን ሊንዚ ግራም የአሜሪካው ሴናተር ዩክሬን ሄዶ ወደ አሜሪካ ስመለስ ጌም ቼንጀር የሆነ ወሳኝ የተባለ ማዕቀብ ራሽያ ላይ እንዲጣል አደርጋለሁ። ዶናልድ ትራምፕ በመካከለኛ ምስራቅ ጉዳይ ላይ ኢራን ላይ የሚያደርገውን ዘመቻ አጠናክሮ እንዲገፋ ተጽዕኖ ወይም ደግሞ ጫና አሳድራለሁ የሚል ንግግር ተናግሮ ነበረ። ማ ሊሆን ይችላል፣ ታሞም ሊሆን ይችላል። አይ ዶንት ኖ። ግን ሁሉም ነገር ለኮንስፓይረሲ ክፍት ስለሆነ እኔን ብትጠይቁኝ አይመስለኝም። ሊንዚ ግራም የጎበኘው የድሮን ማምረቻም በቦታው የለም። ምክንያቱም ራሻውያን በነገራችን ላይ ፎቶ አይተው ያላችሁበትን ሎኬሽን ወዲያው ትሬስ የማድረግ አቅም አላቸው። አይ ዶንት ኖ። አንዳንዶች እዛው ዩክሬን ውስጥ ነው የተመታው አስክሬኑ ነው የመጣ ይላሉ። አንዳንዶች እዛው በአሜሪካ በሚገኝ በቤቱ ነው የተመታው ይላሉ። አንዳንዶች በልብ ነው ይላሉ። የሆነ ሆኖ ሁሉም ሰው የራሱን መላምት ነው የሚያስቀምጠው። አንዳንዱ ራሻዎች ናቸው ኬጂቢ ነው ምናምን ሊል ይችላል። እሺ ለማንኛውም ክብራትና ክብራን የመጀመሪያው ዜና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሱፐር ስቲከር፣ ሱፐር ቻት ልክ እንደ ደረጀ እየገዛችሁ ደሬ ቴንኪዩ። አሌክስ አበሻ አሌክሳችን እንዴት ነህ? ዌልካም ባክ ቴዶ ቴንኪዩ ደሬ። እግዚአብሔር ውጪ መመኪያ የለንም ኢትዮጵያውያን። የስ ግን እግዚአብሔር ያው ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ይላል በመጽሐፍ ቅዱስ ላይ። በጾም በጸሎት ምናምን መንበርከክ አለብን። አረ እኔም በዛ ነው ያለው። እሺ ሌላ ጥያቄ አለ? የሞቶ ሰው በኢትዮጵያ ላይ ስንት ነበረ? ከግብፅ ጎን ቆም። እሺ የፋሲካ ጉዳይ መጀመሪያ እሷ ነበር የጠየቀችኝ። ከዛ እሷ ስትጠይቅ አይተው ሁሉም ሴቶች እየተነሱ የፍቅር ጥያቄን መልስ እያሉ አንዲትም አዛውንት ሴትዮ እንደዚሁ ጥያቄ ያቀረበችልኝ። ስለዚህ ማሰብ አለብኝ። የሰው ልጅ የሚጠይቅ መከበር አለበት። ማንም ሰው ሲጠይቀኝ እኔ በማክበር ነው መልሰው። ላስብበት ብያለሁ። አይ ዶንት ኖ በዙ አሁን 5-6 ምናምን ደርሶኛል። ላስብበት ብያለሁ። ዘግየት ብላችሁ ለገባችሁ ሰዎች እና እያሰብኩበት ነው። እናንተም የማሰቢያ ጊዜ ስጡኝ። በዚህ ብሔርተኞች ያዋክቡኛል፣ በዚህ በኩል የዓለም ነባራዊ ሁኔታ፣ በዚህ በኩል የዓለም ሙቀት መጨመር። ዛሬ በነገራችን ላይ ባለውበት አካባቢ 40 ዲግሪ ሴንቲግሬድ ነበራል። ቶሮንቶ 40 ሙቀቱ 40 ዲግሪ ሴንቲግሬድ። ሙቀቱ ታውቃላችሁ። ሙቀት ደግሞ ሲኖር ብዙ ነገር ይለጠጣል። ያልጨመረ ነገራችን የለም። ሁሉም ነገራችን ጨምሮ ነው ያወለዛል። ኢቨን አይደለም እንኳን እኛ ቀርቶ ኤፍል ታወር ራሱ ፍራንስ ያለው ራሱ ህንፃው እንትኑ ብረቱ እሱ ራሱ ቁመት ጨምሮ አለው። ታውቃላችሁ ኤክስፓንድ አድርጓል። በውስጡ ያሉ ሞሌኩሎች ኤክስፓንድ ስለሚያደርጉ ብረቱ ረዘማሉ።
ቻይና 42 ነው። በጣም ከባድ ሙቀት ነበረ። አይ ቲንክ ነገ ከነገ ወዲያ ለ3 ቀን ትንሽ እንትን ይላል የሚል እምነት አለኝ። በጣም 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 ከባድ ሙቀት ነበር። 40 ማለት ዲግሪ ሴንቲግሬድ ነው። 40 ሂሚዲቲ በጣም ብዙ ነው አይደል? እስኪ ያላችሁ ሰዎች 45 46 ምናምን እጅግ በጣም ዩናይትድ አረብ ኤሚሬትስ 45 ነው። 48 ነው ዱባይ። ፋራናይት ነው ወይስ ዲግሪ ሴልሺየስ? ያ ቶሮንቶ ያሉትን ጠይቋቸው። በጣም ከባድ ሙቀት ነበር ዛሬ። ዋርኒንግ ሁላ ነበር። ዋርኒንግ ሁላ። እጅ ይረዝማል፣ እግር ይረዝማል። ልብ አላላችሁ ማለት ሽንት መሽኛ ይረዝማል። አንዱ እንደውም በተፈጥሮ ትንሽዬ ሽንት መሽኛ ያለው ሰውዬ በሙቀት ጨምሮበት አሉ አቤቱ በዚሁ ቢቀርልኝ ብሏል አሉ። ይመለሳል። ቅዝቃዜው ሲመጣ ይኮማተራል። አይዞህ ሁሉ ነገርን ይለጥጠዋል። ለንደን 15 ተመስገን። ኦኬ እሺ፣ የመጀመሪያው ዜና ክብራትና ክብራን ታፕታፕ እያደረጋችሁ እዚህ ያላችሁ ኮፒ ሊንክ ሼር እያደረጋችሁ የኃይል ስርቆትን በተመለከተ ኢትዮጵያ ውስጥ ጥቆማ የምትሰጡ ሰዎች መንግስት የሚጥለውን ቅጣት 25 በመቶ ታገኛላችሁ ይላል። ምን ማለት ነው? መንግስት በተለይ ከፍተኛ ተቋማቶች፣ ከፍተኛ ካምፓኒዎች ሲያጭበረብሩ ካያችሁና ወንጀለኛ መሆናቸው ተረጋግጦ ሌትስ 1 ሚሊዮን ብር ቅጣት ቢጣልባቸው የ1 ሚሊዮን 25 በመቶ ስንት ነው? 250 ሺህ ብር ታገኛላችሁ ማለት ነው። ዜናው እንዲህ ይላል። የኃይል ስርቆትን በተመለከተ ጥቆማ ለሚሰጥ ከተጣለው ቅጣት የ25 በመቶ ኮሚሽን እንደሚያገኝ ተነግሯል። በሀገሪቱ የተለያዩ አካባቢዎች የሚፈጸሙ የኤሌክትሪክ ኃይል ስርቆትን ለመግታትና በመሰረተ ልማት ላይ የሚደርሱ ጉዳቶችን ለመከላከል የተቀናጀ ቁጥጥር ስራ የተከናወነ ነው ይላል መንግስት። በተለይ የኃይል ስርቆት ዘረፋ ኢትዮጵያ ውስጥ በስቷል። ይህ ኤሌክትሪክ ገመድ የሚዘርፉ በጣም ብዙ ናቸው። እነዚህን መጠቆም አለባችሁ። ለ25% ብላችሁ ሳይሆን ለራሳችሁ ብላችሁ። የሀገር ሀብት ነው የሚወድመው። በመሰረተ ልማት ላይ የሚደርሱ ጉዳቶችን ለመከላከል የተቀናጀ የቁጥጥር ስራ እየሰራን ነው። የአገልግሎቱ የሽያጭና የደንበኛ አገልግሎት ዳይሬክተር አቶ ይህይስ ስዩም የኃይል ስርቆቱ በዋናነት የኤሌክትሪክ ቆጣሪዎችን በትክክል እንዳይቆጥሩ በማድረግ ወይም መስመር ወደ ቆጣሪው ከመግባቱ በፊት በቀጥታ በመጥለፍ ወደ መኖሪያ ቤቶችና የኢንዱስትሪ ማሽኖች በመውሰድ እንደሚፈጸም ተናግረዋል። ትላንት በዜና እየሰማው ነበር። አንዱ እንጀራ ጋጋሪ ያሉ ከሆነ አካባቢ መጥቶ ለዘላቂ ሰላም ስለ የመጣበትን አካባቢ አነግራችሁ በኋላ ብሔርተኞች እኛን ጠልነህ ምናምን እንዳትሉ፣ ብቻ ኢትዮጵያዊ ነው። ከሆነ አካባቢ ከሆነ መጣ እንጀራ በመጋገር ስራ ላይ የተሰማራው 5 ዓመት ሙሉ እንጀራ ጋግሯል። 5 ዓመት ሙሉ እንጀራ ሲጋግር ግን ከዋናው መስመር ወስዶ ነው እና በኤሌክትሪክ ምጣድ ነው የሚጋግረው። ከዋናው ወስዶ ነው። መብራት አይመጣበት፣ ማገዶ የለው። ምን አለ እንዲህ እንኳን ወስዶ እንጀራ ምን አለ እንደው 2 ብር ቢሸጥ። የኛ ሀገር እኮ ስግብግብ ነጋዴ እኮ ሶሪ እኛ ሀገር ያላችሁ ነጋዴዎች አብዛኞቻቸው ስግብግብ ናቸው። በነገራችን ላይ ክብራትና ክብራን እንኳን ደስ አላችሁ። በቅርብ ጊዜ ውስጥ ለእናንተ ማስታወቃችሁ አንድ ማስታወቂያ ይኖራል። የራሴ የስራ ውጤት ማለት ነው። የራሴ የስራ ውጤት ከቤተሰብ ጋር የምናደርገው ነገር ይኖራል። የኑሯችሁን ሁኔታ ከግምት ያስገባ በተመጣጣኝ ሁኔታ የምናቀርበው ነገር ነው። በትዕግስት ጠብቁኝ። ሌላው ከዚህ ጋር በተያያዘ ቶሮንቶ ካናዳ ውስጥ ያላችሁ ድራይቪንግ ላይሰንስ የሌላችሁ ቴዲ ሐዋሳን ኮንታክት አድርጉት። ከኦልስታር ጋር በመተባበር ደረጃችሁን የጠበቃችሁ አሽከርካሪዎች እንድትሆኑ እናደርጋችኋለን። ፓኬጅ ለምትፈልጉ ኢንክላስ ትሬኒንግ እንሰጣችኋለን። ኦንላይን ላይ ነው የምትማሩት። እሱን ከጨረሳችሁ በኋላ ኢንካር ትሬኒንግ ትወስዳላችሁ፣ ትፈተናላችሁ።
ድራይቪንግ ላይሰንሳችሁን ታገኛላችሁ። ነገሮች እየጠነከሩ ነው። አይ የኦንላይን ክላሱ ይቅርብን ትምህርቱን ብቻ እንማራለን ካላችሁ እሱን እናደርጋለን። በ647-687-3534 ላይ ደውላችሁ የምትፈልጉትን ነገር ሄይ ቴዲ ሄሎ ምናምን ብላችሁ የምትፈልጉትን ነገር ጠይቁን። ቶሮንቶ ያላችሁ GTA ግሬተር ቶሮንቶ ኤሪያ ውስጥ ያላችሁ መንጃ ፈቃድ የሌላችሁ ሰዎች መማር አለባችሁ። ቶሎ መያዝ አለባችሁ። ነገሮች የተካረሩ ነው። እሺ በ2017 በጀት ዓመት በተደረገው ከፍተኛ ክትትልና የቁጥጥር ስራ የኃይል ስርቆትን ጨምሮ ከባከነ ኃይል 259 ሚሊዮን ብር ተሰብስቧል። በዚህ መሰረት የኃይል ስርቆት ለሚጠቁሙ ደንበኞች የኤሌክትሪክ ኃይል ስርቆትን በዘላቂነት ለመከላከል ህብረተሰቡ ጥቆማ እንዲሰጥ የተደራጀ አሰራር አድርገናል ያለው መንግስት። በዚህ መሰረት ይህንን ለምትጠቁሙ ሰዎች አሁን የነገርኳችሁን አይነት ቆጣሪ እንዳይቆጥር የሚያደርጉ ከዋናው መስመር የሚጠልፉ ኬብል የሚቆርጡ ምናምን ለመንግስት ጠቁሙ። በአንድ ድንጋይ ሁለት ሶስት ወፍ ነው የምትገሉት። አንደኛ የሀገር ሀብትን ከማባከን ከብክነት ትታደጋላችሁ። ሁለተኛ ሀገራዊ ግዴታችሁን ትለማመዳላችሁ፣ ትወጣላችሁ። ሶስተኛ ገንዘብ ታገኛላችሁ። ጥያቄው 25% ምን ያህል ነው? ለምሳሌ የሚጣልባቸው ቅጣት ስንት ሊሆን ይችላል የሚል ጥያቄ ካነሳችሁ ብዙ ጊዜ እንደዚህ አይነት ቅጣት የሚጣልባቸው ሰዎች ሚኒመም የሚጣልባቸው 1 ሚሊዮን ነው። ከዛ በላይ ነው ብዙ ጊዜ የሚጣልባቸው። ለአብነትም አንድ ከፍተኛ ኢንዱስትሪ በፈጸመው የቴክኒክ ስርቆት ኢንዱስትሪዎችን እያንዳንዶቻችሁ ኢትዮጵያ ውስጥ ያላችሁ ወጣቶች በተለይ ሄዱና ቼክ አድርጓቸው። 1 ሚሊዮን ብር ቅጣት ቢቀጣ ይህንን ብትጠቁሙ 250 ሺህ ብር የገንዘብ ማበረታቻ ታገኛላችሁ ተብላችኋል። ስለዚህ ኤሌክትሪክ ኔትወርክ መሰረተ ልማት የጋራ ሀብት በመሆኑ የኃይል ስርቆት የሚፈጽሙ አካላት በጋራ የማጋለጥ ኃላፊነት ይኖራችሁ ይገባል። ተባበሩን ብለዋል። ይህንን እንግዲህ አድርሻለሁ። ክብራትና ክብራን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌላው ከወንጀል ጋር በተያያዘ የዚህ ልጅ ጉዳይ ይሄ የምታዩት ልጅ ፒንክ ነው የለበሰው። እዚህ ቲክቶክ ላይ ያላችሁ ጂንስ ነው ያደረገው። የሰራው ነገር ያሳዝናልም፣ ያሳፍራልም፣ ያስቃልም። የምርጫ ቀን ስለሆነ መንግስት የለም በማለት ያስገድዶ መድፈር ወንጀል ፈጽሞ እጅ ከፍንጅ የተያዘ ጎረምሳ ነው። አረ እቺ ሀገር ወደ ህንድነት የተለወጠች ነው። አረ ይሄ በተለይ ደፋሪዎች አረ እየበዙ ነው። አረ ደፋሪዎች እየበዙ ነው። ልብ ለምንድን ነው የማትሉት? አረ ወላጆች ልጆቻችሁ ነው መጫው እኮ አለባችሁ ጋይስ። ልጅ ያላችሁ የሌላችሁ እኮ መጫው አለባችሁ። ልጅ ወልዳችሁ የት ልታሳድጉ ነው? አካባቢው የተበከለ እኮ ነው። እነዚህ ጡንቻ ራሶችን እኮ ማሸማቀቅ አለባችሁ፣ ማጋለጥ አለባችሁ። ለምንድን ነው ዝም የምትሉት? ልምምዱ ከዚህ ከቲክቶክ መጀመር አለበት እኮ። እናትን እንዲህ ላርጋት የሚሉት እኮ ባክግራውንዳቸውን ብታጠኑ ደፋሪዎች ናቸው እኮ። እነዚህን ከማሸማቀቅ እኮ ነው መጀመር ያለባችሁ። ይኸውላችሁ እኔ ያው እንደው እየመረጥኩኝ ምናምን እያመጣሁላችሁ ነው እንጂ ለቁጥር የሚያዳግቱ ዜናዎች ናቸው ያሉት። በየቀኑ ኢትዮጵያ ውስጥ የሚደፈሩ የህፃናት ብዛት። ነገ ልጆችን የት ልታሳድጉ ነው? ስሙ አቶ አክሊሉ አለማየሁ ይባላል። ይህ ግለሰብ በአሪ ዞን በደቡብ አሪ ወረዳ ሲዶ ቀበሌ ልዩ ስሙ ደብተር ተብሎ በሚጠራው አካባቢ እድሜዋ 15 ዓመት የሚሆናትን ታዳጊ ሰኞ ግንቦት 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ሲል ጠብቆ ደፈራት ነው የተባለው። ተከሳሹ 7ኛው ሀገራዊ ጠቅላላ ምርጫ በሚካሄድበት ዕለት
ተበዳይን መንገድ ላይ ጠብቋት ዛሬ የምርጫ ቀን ስለሆነ መንግስትም የለም በማለት አንድ ጊዜ ወገቧ ላይና አንድ ጊዜ ትከሻዋ ላይ በመምታት ራሷን ከሳተች በኋላ እዛው በተኛችበት ነው አስገድዶ የደፈራት ተብሏል። የወረዳ ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ብርቱ ክትትል በማድረግ ይህ የምታዩት ጎረምሳ በቁጥጥር ስር ውሎ የሰውና የሰነድ ማስረጃዎች በተደራጀ ሁኔታ ቀርበውበት ፍርድ ቤት ቀረበ። የወረዳው ፍትህ ጽሕፈት ቤት ሴቶችና ህፃናት ጉዳይ አቃቤ ሕግ ከፖሊስ መዝገቡን ተመልክቶ ክስ መሰረተ። የአሪ ዞን ደቡብ አሪ ወረዳ ፍትህ ቢሮ ኃላፊ አቶ በየነ ጉዶ እንደተናገሩት ይህ ክሱ የቀረበለት ይህ ጎረምሳ ጥፋተኛ ሆኖ በመገኘቱ በ12 ዓመት ጽኑ እስራት ተቀጣ። 12 ዓመት። አረ ሴት ለሚደፍሩ፣ አረ ህፃናት ለሚደፍሩ እነዚህ ሰዎች አረ ጠንከር ያለ ቅጣት ያስፈልጋል። እና ከ12 ዓመት በኋላ ድጋሚ ይወጣል እኮ ማለት ነው። ከዛ ከማህበረሰቡ ጋር ታርሟል ተብሎ ይቀላቀላል ማለት ነው። 12 ዓመት በጣም 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 ትንሽ ነው። ክብራትና ክብራን፣ ሌላው ሁላችሁም ትኩረት ልሰጡት የሚገባ ጉዳይ የዚህ እንስሳ ጉዳይ ነው። የኢትዮጵያ የተፈጥሮ ኩራት የሆነውን ዋልያን ለመታደግ ሁላችሁም አቅማችሁ የፈቀደውን ርብርብ አድርጉ ተብላችኋል። የሚመለከታቸው አካላት ርብርብ ሊያደርጉ ይገባል። ይህ የምትመለከቱት የኢትዮጵያ ብርቅዬና የተፈጥሮ ምልክት የሆነው ዋልያ አይቤክስ የህልውና አደጋ ውስጥ ገብቷል። ኢትዮጵያ ብቻ ሳይሆን ለዓለም የተፈጥሮ ቅርስ ጥበቃ ትልቅ ስጋት ሆኗል። የዚህ ዋልያ ኢንደሚክ አኒማል ወይም ደግሞ ዝርያቸው በመጥፋት ላይ ከሚገኙ እንስሶች መካከል ይህ ነው። ይህንን ነው ለመረባረብ እንግዲህ በመረባረብ ማዳን አለብን የሚባለው። ይህን ብርቅዬ ፍጥረት ከጥፋት ለመታደግ የአካባቢው መስተዳድርና ማህበረሰብ፣ አጋር ድርጅቶች፣ የምርምርና የሃይማኖት ተቋማትን ጨምሮ ሁሉም ባለድርሻ አካላት የተቀናጀና የተጠናከረ ርብርብ ማድረግ አለባቸው ተብሏል። በሰሜን ተራራ ነው የሚገኘው። በዛ በ1978 ዓ.ም በዩኔስኮ የዓለም ቅርስ ዝርዝር ውስጥ ከተመዘገቡ የመጀመሪያዎቹ ቅርሶች መካከል አንዱ ነው። በ2016-17 የበጀት ዓመት የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን ሰሜን ተራራዎች ብሔራዊ ፓርክ እና ከአፍሪካ ዋይልድ ላይፍ ፋውንዴሽን የተወጣጡ የጥናትና ምርምር ባለሙያዎች ተባብረው ባካሄዱት ጥናት ይሄ እጅግ አሳሳቢ ላይ ደርሷል ተብሏል። አሳሳቢ ሁኔታ ላይ ደርሷል ተብሏል። እንግዲህ አሳሳቢ ሁኔታ ላይ ደርሷል ከተባለ በጣም በጣት የሚቆጠሩ ናቸው የቀሩ ማለት ነው። ጥናትም ሌላ ጥናት ከተጠና በኋላ ውጤቱ ከሰሜኑ ጦርነት ጋር ተያይዞ በዋልያ ህልውና ላይ የደረሱ አሉታዊ ተጽዕኖዎች እንዳሉ ተደርሶበታል። የመኖሪያ ቦታ መራቆትን፣ ህገወጥ አደንንና ሌሎች ሰው ሰራሽ ችግሮችን ለይቶ አሳይቷል። ይህ ጥናት መነሻ በማድረግ ዓለም አቀፍ የተፈጥሮ ህግ ጥበቃ ህብረት ወይም ደግሞ በዚህ በዱር እንስሳት ላይ በትኩረት ሰጥቶ የሚሰሩ ተቋማቶች የዋልያ አይቤክስን ከነበረበት አደጋ እንዲታደጉት በእጅጉ አሳሳቢ ሁኔታ ላይ ስላለ ከዛ እንዲያወጡ ጥሪ ቀርቧል። እናንተም እዚህ አካባቢ ላይ ያላችሁ ፕሊስ ዋልያ አይቤክስን ከጥፋት እንታደግ ለማለት ያህል ነው። ዋልያ የኢትዮጵያ ብሔራዊ ቡድን ቅጽል ስም ነው። እንደምታውቁት አንዳንድ ሰው ከሀገር ወጥቼ አላውቅም የሚለውን ለመናገር ሲፈልግ እኔ ከሀገር ወጥቼ አላውቅም ልክ እንደ ዋልያ ይላል። ዋልያን ከጥፋት እንታደግ ፕሊስ። አንዳንዶቻችሁ አርዳችሁ እየበላችሁ ነው። አንዳንዶቻችሁ በጦርነት ምክንያት ነው። አንዳንዶቻችሁ ዲፎረስቴሽንም አለ። እንደዚህ ዛፎች መቆረጥ ምናምን የመኖሪያ ቤታዎቻቸውን በማራቆቱ ነው ለዚህ ዳረጋቸው። ሌላው በኢትዮጵያ እየሰሩ ያሉ አብዛኞቹ የሂሳብ ባለሙያዎች ፕሮፌሽናሎች አይደሉም የሚል ደግሞ ጥናት ወጥቷል። አካውንታንቶች አላችሁ እዚህ ውስጥ አካውንታንት በእርግጠኝነት ከ10 ኢትዮጵያዊ 3ቱ አካውንታንት ነው። 7ቱም ሂሳብ ይሰራል። ወጪውን ምናምን ዝም ብሎ ያሰላል፣ ምናምን ገቢ ቀሪው ምናምን ይደምራል። አካውንታንቶች አላችሁ
አካውንቲንግ ተማሪዎች አካውንቲንግ የላችሁ አላችሁ? ሙያዊ ብቃት ያላቸው የሂሳብ ባለሙያዎች ኢትዮጵያ ውስጥ ከ500 ያልበለጡ በመሆናቸው ትልቅ ድርጅቶች ባለሙያዎችን ከውጭ እያስመጡ ያሰራሉ ተብሏል። ኢትዮጵያ ውስጥ ይህን የተናገረው የሂሳብ ባለሙያዎች ኢንስቲትዩት ነው። ሙያዊ ብቃት የግድ እየሆነ በመምጣቱ 700 የሂሳብ ባለሙያዎች የትም ሄደው መስራት የሚያስችላቸው ዓለም አቀፍ መስመርቶችን ያሟላ ስልጠና ወስዷል የተባለው። ዓለም አቀፍ ማለት ካናዳን ብትመጡ የትም ብትሄዱ የትኛውም ዓለም ላይ ሂሳብ ምትሰሩበትን ወይም ደግሞ ታክስም ከሆነ ታክስ ከቁጥር ጋር የተያዘ ነገር ምትሰሩበትን ማለት ነው። ደረጃውን የጠበቀ ፈተና ተፈትናችሁ ሰርቲፊኬት ወስዳችሁ የብቃት ማረጋገጫ ያላችሁ ማለት ነው። ኢትዮጵያ ያሏት ከ500 ያልበለጡ ፕሮፌሽናል ባለሙያዎች ናቸው። ፕሮፌሽናል ማለት ከሀገር ውጭ ወጥቶ መስራት የሚችል ማለት ነው። አሁን እዚህ ጋር አዲስ አበባ የሚለው ስገምት አካውንታንት ነው፣ ግን የሙያ ምዘና ማረጋገጫ 10 ጊዜ ተፈትኖ የወደቀ ነው። የዚህ ይሳደባል፣ ያስታውቃሉ። ያው አካውንታንት ነው፣ ግን ተፈትኖ የወደቀ ነው። እሺ ኢትዮጵያ ያሏት 500 ያልበለጡ ናቸው ፕሮፌሽናል አካውንታንቶች ነው የሚባለው። ጎረቤት ሀገር ኬንያ 60 ሺህ አላት። ጎረቤት ሀገር ኬንያ 60 ሺህ አላት። እግዚአብሔር ያሳያችሁ። እኛ ከ500 ያልበለጡ ነው ያሉት። ኢኮኖሚው የሰፋና በሙያ የተረጋገጠ ብቃት ያላቸው የሂሳብ ባለሙያዎችን የሚፈልግበት ጊዜ ላይ ደርሰናል። እያሰለጠንን ሙያ ብቃት ያለው ባለሙያ ማውጣት ካልቻልን ኢትዮጵያን ከገበያ ወይም ደግሞ ኢትዮጵያውያን ከገበያ ውጭ ይሆናሉ። እንዲሁም ደግሞ ኢትዮጵያ የሚያስፈልጓት ባለሙያዎች በሙሉ ከውጭ እንዲመጡ ይሆናል ማለት ነው። ስለዚህ የሙያ ምዘና ብቃታችሁን እንድታረጋግጡ ይሁን። ይህን የሙያ ችግር ለመቅረፍ ሲባል በመንግስት ሀሳብ አመንጭነትና ድጋፍ የዛሬ ዓመት በአዋጅ የተቋቋመው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት አለ። ዋና ተግባሩ የሂሳብ ባለሙያዎችን በማሰልጠን ሙያዊ ብቃት እንዲኖራቸው ማድረግ እንደሆነ ተነግሯል። ስለዚህ ይህን አረጋግጡ፣ ይህን ተፈተኑና ፕሮፌሽናል አካውንታንት ሆኑ። ኢትዮጵያ ያሏት 500 ፕሮፌሽናል አካውንታንቶች ናቸው፣ ከ500 ያልበለጡ ናቸው ተብሏል። እናንተም እንደ ሚካኒማል ፕሮፌሽናል ኢትዮጵያውያን አካውንታንቶች ዝርያቸው የተመናመነ ነው ማለት ነው። ይሄ ዜና በጣም አንጀት የሚበላ የሚያስገርምም የሚያሳዝንም ነው። እቺ እጇ ላይ የፖሊስ ሰንሰለት ገብቶባት የምታዩት ሴት እጇ ላይ የፖሊስ ሰንሰለት የገባበት ጉዳይ ያስገርማል። እኚህን እናት ገደለች። እኚህን ደርባባ እናት እቺ ናት የገደለችው። ገዳያ እቺ ናት። ሟች እናት እኚህ ናቸው። አሁን ገዳዋን ላስቀምጥና ታሪኳን ላምብላችሁ። እንዲህ ከተጀመረማ በቃ አደገኛ ሁኔታ ውስጥ ልንገባ ነው ማለት ነው። እቺ የምትለው አንድ ፍቅረኛ ነበራት። ይህ ፍቅረኛዋ አልጋ ላይ እስከ መውጣት የደረሰ ታሪክ ይኖራቸው አይኖራቸው፣ ቆይ መሀል ላይ ስደርስ ነው የምነግራቸው። አንዳንዱ ቶሎ ብሎ አርገው ይሆን ይላል። ቆይ ምን አስቸኮለ? ፍቅረኛሞች ናቸው ከተባለ የሰው ልጅ ከበላ ከጠጣ ወደ አልጋ ላይ መውጣቱ አይቀርም። ለማንኛውም ታሪኩን ልንገራችሁ።
እኔን በመተው ሌላ ሴት ሊያገባ ነው በሚል በበቀል ተነስታ ነው የፍቅረኛዋን እናት የገደለችው። እቺ የምትመለከቷት ሴት የ35 ዓመት ዕድሜ ሲኖራት ስሟ መሰረት ወርቅነህ ይባላል። ማይ ፍሬንድ ከሴቶች ጋር አትቀልድ። እንደውም ሴቶች እኔ ሲመስለኝ ሴቶች አይ ቲንክ እኛን ለማጥቃት ማለት ነው 0.0001% ጭንቅላታቸውን አልተጠቀሙም። ማይ ፍሬንድ 1%ን የተጠቀሙ ሰዓት አለቀለ። 1%ን የተጠቀሙ ሰዓት ገና 0.00 እኔ ሲመስለኝ ነው። አንተ ነካክተህ ትተዋለህ። እንደ ከዚህ ቀደሙ ነካክቶ መተው ላይኖር ነው ማለት ነው። በእናትህ እመጣብሃለሁ። እናት ግን ታሳዝናለች። ይህን በሲሪየስ ማየት አለብን። እቺ የ35 ዓመት ዕድሜ ያላት መሰረት ወርቅነህ ነዋሪነቷ በምዕራብ አርሲ ዞን ነገሌ አርሲ ከተማ ሲሆን ከዚህ ቀደም በነበራት ትዳር 2 ልጆች ብታፈራም በፍቺ ትዳሯ መፍረሱን የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ምክትል ኮማንደር ከድር ጅቦ ይናገራሉ። በ2014 ዓመተ ምህረት መሰረት ልጆቿን የቀድሞ ባለቤቷ ጋር በማስቀመጥ በተለያየ የንግድ ስራ ላይ ተሰማርታ በነጌሌ አርሲ ከተማ 01 ቀበሌ መጃ ቂልጦ የተባለ አካባቢ ቤት ተከራይታ መኖር ጀመረች። በሂደት ጉተማ ሂርጶ ከተባለ በዕድሜ ከእርሷ ከሚያንስ ወጣት ጋር መግባባት ትጀምራለች። በ2014 የተጀመረው ይህ ትውውቅ ወደ ፍቅር ግንኙነት ተቀይሮ ለ4 ዓመት አብረው ይቆያሉ። በድንገት ግን ጉተማ ሌላ ልጅ ሊያገባና ሰርጉ በወላጆቹ ቤት እየተደገሰ መሆኑን ትሰማለች። የጉተማ ጓደኛ አለ፣ ዘመድ አለ። እዚህ 4 ዓመት አብራ ከኖረች በኋላ ጉተማ ድንገት ተነሳና ከአንቺ ጋር የነበረኝ እኮ ግንኙነት እኮ የሙከራ ስርጭት ነው፣ ዋናው ስርጭት ያው ሊከፈት ነው፣ ዝግጅት የተደረገ ነው ብለው ሊያገባ፣ ዋናው ስርጭት ከቤተሰቦቼ ቤት ሊጀምር ነው ምናምን አላት መሰለኝ። ይህን ሰምታ ክህደት ፈጽሞብኛል አለች። ስለዚህ ጉተማን ለመበቀል ማሰብ ጀመረች። ሚያዝያ 22 ቀን 2018 ዓ.ም ምሽት 12 ሰዓት ላይ የጉተማ ሰርግ 1 ሳምንት ሲቀረው መሰረት በቀጥታ ወላጅ እናቱ ቤት በመሄድ የ60 ዓመት ወይዘሮ ሚሉኑ ሲፉ እሳቸውን አግኝታ በሰላማዊ መንገድ አናግራ ቡና ተፈልቶ እየጠጡ እያለ ወይዘሮዋ ለሰርጉ የሚሆን በርበሬ ያነሰኝ ብለው እንደ ወዳጅ ሲያናግሯት መሰረት ምን ችግር አለው እኔ ጋር 1 ኩንታል በርበሬ ያለ እንውሰድ ብላ ለቅዷ መንገድ እንዳመቻቸች በሰጠችው የእምነት ቃል ተረጋግጧል። ምሽት ላይ ታናሽ ወንድሟን በመጥራት ወይዘሮ ምንሉ ሰይፉ በቀጥታ የተባለውን በርበሬ ለመውሰድ ይሄዳሉ። እዚያም ሲደርሱ ምግብ ቀርቦላቸው በመሰረት ቤት ከደረሱ በኋላ ማለት ነው። ምግብ ቀርቦላቸው ከበሉ በኋላ ልጆት እኮ እኔን አገባሻለሁ ብሎ 4 ዓመታት አብሮኝ ነበረ፣ ዛሬ ደግሞ ሌላ ሊያገባ ነው ስትላቸው እናት
በርበሬውን ሲያወስዱ ተነስተው ሊወጡ ሲሉ ከኋላ ጭንቅላታቸውን በብረት ዘነዘና በመምታት ከጣለቻቸው በኋላ ደጋግማ በብረት ዘነዘናው በመምታት ሕይወታቸው እንዲያልፍ በማድረግ በር ዘግታ ተሰውራለች። ምሽት ላይ ያ ታናሽ ወንድሟን በመጥራት አስክሬኑን ተረባርበው 400 ሊትር የሚይዝ የውሃ ማከማቻ ውስጥ ይከቱታል። በነጋታው መሰረት አባቷን ኮንትሮባንድ ዕቃ እዚህ ውሃ ማከማቻ ውስጥ ስላስቀመጥን አንተ ቤት ጓሮ ተሸሽጎ ይቀመጥ ትላለች። ለዛም ደግሞ እንዲያመቻት ጋሪ ይዘና በማለት አባቷ ኮንትሮባንድ ነው የተባለውን አስክሬን ጭነው ከጓሮ ያስቀምጣሉ። በዚያን ዕለት ማታ መሰረት ከታናሽ ወንድሟ ጋር በመሆን ጓሮ ውስጥ በመቆፈር አስክሬኑን ይቀብራሉ። ሚያዝያ 29 ልጃቸውን የሚድሩት ወይዘሮ ድንገት መሰወራቸውን ተከትሎ በቤተሰብ ድንጋጤ ፈጥሮ ባለበት ሰዓት ከመሰረት ጋር ተያይዘው ከቤት መውጣታቸው ለልጃቸው ጉተማ ሂርጶ መረጃ ይደርሰውና ለፖሊስ ያመለክታል። ፖሊስም መረጃው እንደደረሰው መሰረት ወርቅነህና ታናሽ ወንድሟን ዳንኤል ወርቅነህን በቁጥጥር ስር ያውላቸዋል። ተከሳሾቹ ድርጊቱን መፈጸማቸውን አምነው ቃላቸውን በመስጠት አስክሬኑን ቆፍረው ያወጣሉ። ፖሊስ አስክሬኑን ለምርመራ ወደ ኩየራ ስፔሻላይዝድ አጠቃላይ ሆስፒታል በመላክ የምርመራ መዝገቡን አያይዞ ይልካል። አቃቤ ሕግ የሰው መግደል ወንጀልና የተሰራ ወንጀል በመሸሸግ በእህትና ወንድም ላይ ክስ ይመሰርታል። ክሱን የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ሰኔ 24 ቀን 2018 ዓ.ም በዋለው ችሎት እቺ የምትመለከቷት አንደኛ ተከሳሽ መሰረት ወርቅነህ አስቀድማ ሰው ለመግደል አስባ ተዘጋጅታ በብረት ዘነዘና ደጋግማ በመምታት ከገደለች በኋላ የፈጸመችው ድርጊት እንዳይገለጽና እንዳይታወቅባት በማለት በውሃ ማጠራቀሚያ ውስጥ አስክሬኑን በማስቀመጥና ክብር በሌለው ሁኔታ መቅበሯ ጨካኝ፣ ነውረኛና አደገኛ ነው በማለት በሁለት የክስ ማቅለያዎች በ23 ዓመት እስራት እንድትቀጣ ወሰንኩኝ አለ። ሁለተኛ ተከሳሽ ታናሽ ወንድሟና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊዋን ከተጠያቂነት ለማዳን ይረዳኛል በማለት ያደረገውን ነገር ሁሉ ወንጀል ሆኖ በመገኘቱ በ1 ዓመት ከ9 ወራት እንዲቀጣ ተወስኖበታል ተብሏል። ምክትል ኮማንደር ከድር ጅቦ ይህንን አድርሰውናል። ተባባሪ ወንድሟ በ1 ዓመት ከ9 ወር፣ እቺ ነውረኛ ሴት ደግሞ እንደሰማችሁት በ23 ዓመት። ፕሊዝ ይሄ በጣም የሚያሳዝን ነው። ሟች እናት እኚህ ናቸው። እኚህን የገደለችው በዘነዘና መታ። አይ ሌላው የዚህ ሰውዬ ጉዳይ ነው። ይህ የምትመለከቱት አባት የ69 ዓመት አዛውንት ናቸው። የ12ኛ ክፍል ሀገር አቀፍ ፈተና ለመፈተን ገብተዋል። እኚህ ሰው በትምህርት ዓለም ውስጥ እድሜ ገደብ እንደሌለው በተግባር ያሳዩ ናቸው ተብሎ ተወድሰዋል። እኛ አዛውንት አባባ ወልደየስ አያና አሸቦ ዘንድሮ በሚሰጠው 4ኛ ዙር የ12ኛ ክፍል ሀገር አቀፍ
ሁለተኛ ደረጃ መልቀቂያ ፈተና ላይ በመቀመጥ አዲስ ታሪክ አስመዝግበዋል። የሚታይ ነገር የለም። ቴዲ ሐዋሳ ዩቲዩብ ላይ ሰዎች ጸጥ ብለው እያደመጡ ነው። እዚህ ቲክቶክ ላይ ያላችሁ በኦዲዮ እያደመጣችሁ ነው። ዩቲዩብ ላይ ከመጣ ቪዲዮ ማየት ወይም ደግሞ በፎቶ ማየት ትችላለህ። የሚገርም ነው ግን የ69 ዓመት አዛውንት 12ኛ ክፍል አገር አቀፍ ፈተና ላይ ለመፈተን የተቀመጡት። ይህ በደቡብ ኢትዮጵያ ክልል ወላይታ ዞን ቦሎሶ ሶሬ ወረዳ ልዩ ስሟ ደንጋራ ሰላጣ በተባለች ቀበሌ ተወልደው ያደጉት አባባ ወልደየስ ቀደም ሲል ማህበረሰባቸው በቀበሌ አስተዳዳሪነት ከ6 ዓመታት በላይ በታማኝነት እንዲያገለግሉ መርጧቸው ሲያገለግሉ የቆዩ ሽማግሌ ናቸው። በደርግ ዘመን በትውልድ አካባቢያቸው እስከ 8ኛ ክፍል ድረስ ተምረው ቢያጠናቅቁም በወቅቱ በነበረው የትምህርት አደረጃጀት የአገዛዝ ስርዓትና የሁለተኛ ደረጃ ትምህርት ቤት በአቅራቢያቸው አለመኖር ምክንያት ትምህርታቸውን ለማቋረጥ ተገደው ነበር። ይሁን እንጂ ለትምህርት ያላቸው ፍቅርና ቁጭት ሳይቀንስ ከረጅም ዓመታት ቆይታ በኋላ በ2015 ዓ.ም ወደ ገበታ በመመለስ ከ9ኛ ክፍል ጀምረው በመማር ዛሬ ለዚህ ትልቅ አገር አቀፍ ፈተና መብቃት ችለዋል የተባለው። አሚን አሁን እኛ አባት ክፍል ውስጥ በነበሩ ሰዓት አሁን ቢረብሹ ይቀጣ አይሽ እንደዚህ አይነት ጥያቄ በጠይቃቸው ደስ ይለኛል ባገኛቸው። ረብሸው ያውቃሉ ወይ? አርፍደው ያውቃሉ ወይ? ልክ እና እኛ እንደምንጠይቀው ማለት ነው። እንዲህ ያለ ጥያቄ። ለማንኛውም አባባ ወልደየስ የ6 ልጆች አባት ናቸው። አጨብጭቡላቸው፣ በቃ አጨብጭቡላቸው። የ6 ልጆች አባት ሲሆኑ የቤተሰብ ኃላፊነትን፣ የማህበረሰብ አገልግሎትን ከትምህርት ጉዟቸው ጋር ጎን ለጎን በማያያዝ ማስኬዳቸው ይበልጥ አስወድሷቸዋል። እኩዮቻቸው ወደ ጡረታ በሚገቡበት እድሜያቸው እሳቸው ተምረዋል። መጽሐፍን አንግበው ወደ ትምህርት ቤት ሄደዋል። በር ሳይዘጋብኝ አረፈድኩኝ ብለው ሮጦ ገብተዋል። ጀላቴ ጠብተውም ሊሆን ይችላል። ላይብረሪ ገብተዋል፣ አንብበዋል፣ ተጠያይቀዋል፣ ኤክስ አግኝተዋል፣ ራይት አግኝተዋል። በቃ ተማሪዎች የሚያደርጉትን ነገር ሁሉ አልፈዋል። አሁን የሚሰሩትን የግብርና ስራ በዘመናዊ መንገድ ለማሻሻልና በተሻሻለ ሁኔታ ለማምረት የሚያስችላቸውን ሳይንሳዊ እውቀት ለማግኘት ነው ትምህርት ቤት የሄዱት። ትልቅ ጭብጨባ ይገባቸዋል። አሁን ነው እዚህ ጋር አሁን እስከ 12ኛ ክፍል ምን ያህል ሰዎች እንደተማሩ አላውቅም። ለማንኛውም እኛ አባት በሶሻል ሚዲያ በሰፊው መነጋገሪያ የሆኑ ሰው ናቸው። ትልቅ ክብር ይገባቸዋል። ክብራትና ክብራን ለ1 ሰዓት ተኩል ለ1 ሰዓት ከ20 ነበር ዛሬ ያስኩት ፕሮግራሜ። 1 ሰዓት ከ40 ቆይቻለሁ። ያላነሳኋቸው ብዙ ጉዳዮች አሉ። በተለይ በመካከለኛ ምስራቅና በዩክሬን ራሽያ በዓለም አቀፍ ትንታኔዎች ሰዓት ወስጃለሁ። ነገ በጊዜ እገባለሁ። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ቲክቶክ ላይ ትንሽ ቆያለሁ። አለቃም ነበሩ እኚህ ሰው የሚልም አለ። አታካብድ ማስረሻ ሰጤም ባችለሩን ዝቋል። እሺ ላይክ ሼር ሰብስክራይብ ላደረጋችሁ ሁሉ ልባዊ ምስጋና ይድረሳችሁ። ስትወጡ የደውል ምልክቱን የተጫናችሁ ውጡ። ነገ ስገባ ላይቭ ኖቲፊኬሽን ወደ እናንተ እንዲመጣላችሁ ማለት ነው። ሱፐር ስቲከር ሱፐር ቻት ለገዛችሁ በሙሉ ደረጀ ከልብ ነው ማመሰግነው። የተለያዩ መረጃዎችን ወደ እናንተ አምጥቼላችኋለሁ። ፖለቲካዊ ነክ ጉዳዮችን ነገ ሳይሆን ከሰዓታት በኋላ ከእንግሊዝና ከአርጀንቲና ጨዋታ በኋላ ፕሊስ ጥቁሮች ፕሊስ፣ እኔ አፈርሶ ፕሊስ፣ አርጀንቲናን መደገፍ ነውር ነው። እኔ ኳስ ተጫውቼ ያደግኩ ልጅ ነኝ። ኳስና ዘረኝነት ምን አገናኘው አትበለኝ ፕሊስ። ኳስ ነው ብለው እነሱ ሜዳ ላይ ጥቁሮችን አያከብሩም። እየተናቅ ለጥቁሮች ዋጋ ከፈልኩኝ አባቶቼ እናቶቼ የምትል ፕሊስ
አታሳፍረን እባክህ። እነሱ የሚንቁ በእግር ኳስ ሜዳም ጭምር ነው። ሜዳ ላይ ነው የሚንቁ የሚጠየፉ። ስለዚህ ከተጠየፉ ተጠየፋቸው። ቆፍጠን በል። ሜሲ ምናምን አትበል። ምን ለማለት ፈልጌ ነው? ፕሊስ አርጀንቲናን አደግፍ እንደው በስህተት። እኔ በአጨዋወት ረገድ እንግሊዝን ደግፌ አላውቅም። እንደ ነገ ግን እንደ እንግሊዝ እንዲያሸንፍ የተመኘሁት ክለብ የለም። እንደ አርጀንቲናውያን ዘረኛ ሜዳ ውስጥ እያያችሁ ነው። ሜዳ ውስጥ የሚያደርጉትን እያያችሁ ነው። ጥቁሮች ላይ እንዴት እንደሚሳለቁብን ሜዳ ውስጥ፣ አሜሪካ ሜዳ ውስጥ የዓለም ዋንጫ ላይ ፕሊዝ። አሁን ኢኦቲሲ ወርልድ እንደዚች ያለች ወይ እንደዚህ ያለ ሰውዬ እንደዚህ ቢጠሉ ችግር የለውም። እንደዚህ አእምሯቸው ላይ ብሎ ነው የታሰሩ። እንደናንተ ያሉትን ቢጠሉ አሞኬ። እኛን ግን አይወክልም። ፕሊዝ ቀብራራ መሆን አለብን አይደለ? ቆፍጣና መሆን አለብን። ከጠላን ትጠላለህ መልሰህ። ይቀልዳሉ እንዴ እንጂ እየጠላ እየናቀህ ምናምን አርጀንቲና ምን አንዳቱ ነውር ነው። ፕሊዝ እሺ፣ ሁላችሁንም ከልብ አመሰግናለሁ። ድል ለእንግሊዞች ይሁን ለአናብስቶቹ ይሁን ለሶስቱ አናብስቶች። ከሰዓታት በኋላ ጨዋታው ይጀምራል። እሱን ከተመለከትኩኝ በኋላ ፈረንሳይ አስገርሙኛል። ፈረንሳይ በፍጹም የሚገርም በፈረንሳይ እግር ኳስ ታሪክ ይህ ስብስብ ዋንጫ ለማንሳቱ በጣም ነው ያስገረመኝ። ፈረንሳይ ከዓለም ዋንጫ ወደ ፍጻሜ ሳታልፍ የዓለም ዋንጫን ሳታነሳ በመቅረቷ በስፔን ተሸንፋለች። በጣም የሚገርም ነው። ከሰዓታት በኋላ የሚደረገው የእንግሊዝና የአርጀንቲና ጨዋታ ምን ይሆን የምናየው ይሆናል። መልካም ጨዋታ ይሆንልን ለሁላችሁም።